የመስቀል በዓል እንደ ኢትዮጵያውያን እሴትና ባህል ከዳር እስከ ዳር የሚከበር ከአደይ ጋር አብሮ የሚፈካ ከዘመን ጋር የሚጠባ በዓል በመሆኑ ይበልጥ ደማቅ እንዲሆን ያደርገዋል። ይህ በዓል ሃይማኖታዊና ባህላዊ እሴቱን በጠበቀ መልኩ ከዘመን ዘመን በድምቀት በተለያዩ የሀገሪቱ ክፍሎች ይከበራል። በኢትዮጵያ የመስቀል በዓል ሃይማኖታዊና ባህላዊ ትውፊቱን በጠበቀ መልኩ ከሚከበርባቸው የሀገሪቱ ክፍሎች በትግራይ ክልል በተለይ በአዲግራት፣ በመቀለ፣ በኢሮፕና በአክሱም አካባቢዎች በተለየ ድባብ በጎዳናዎች እንዲሁም ህዝብ በሚሰበሰብባቸው ቦታዎች በደማቅ ሁኔታ ይከበራል። በትግራይ ምስራቃዊ አዲግራት ዙሪያ ያሉ ተራሮች በእጽዋት የሚያገጩበት ምድር አረንጓዴ ኩታ የምትለብስበት ወቅት ነው መስከረም። ታሪክ እንደሚያስረዳው የመስቀል በዓል በአጋመ ማለትም በአዲግራት አካባቢ ነዋሪዎች ዘንድ በርካታ መቶ ዓመታትን ያስቆጠረ ነው። የዞኑ ተወላጆች ለመስቀል በዓል ወደ ቀያቸው መግባትና በዓሉን ከአብሮ አደጎቻቸው ጋር ማሳለፍ የተለመደ ነው። ወጣቶች፣ ልጆች፣ እናቶች በአጠቃላይ ሁሉም ሰው ለበዓሉ ዝግጅት ማድረግ የሚጀምረውም ቀደም ብሎ ነው። በገጠር አካባቢዎችም ሳይቀር መስከረም እንደገባ መስቀል ሳምንት ሲቀረው ዝግጅቱ ይጦፋል። አሆይ አሆይ ተብሎ እየተዜመ የወራ እንጨት ተቀጣጥሎ የወተት ማለቢያ ዕቃዎች ሳይቀሩ ይታጠናሉ። የበዓሉ መዳረሻ ቀናት እናቶች ጥህሉን ጨምሮ ሌሎች ባህላዊ ምግቦችን ከተወዳጁ ሜስ ወይም ጠጅ ጋር ያዘጋጃሉ። አባቶች በተመሳሳይ ለእርድ የሚሆኑ ከብቶችንና በጎችን ሲያዘጋጁ ለልጆች አልባሳትን ከመግዛት ጀምሮ በቤት ውስጥ የሚያስፈልጉ ግብአቶችን የማሟላት ኃላፊነትን ይወጣሉ። በመስቀል አከባበር ዋዜማ በአዲግራት ከሚከናወኑ ስርዓቶች መካከል ምዕኳህ አንዱ ሲሆን የአካባቢው ማህበረሰብ ለከብቶቻቸው ያለውን ፍቅር የሚገልጽበትና ታላላቅ አባቶች ከብቶችን ቂቤ የሚቀቡበት ስነ ስርዓት ነው። ሌላኛው የአዲግራት መስቀል በዓል አከባበር ልዩ የሚያደርገው በዋዜማው ያለው ስነ ስርዓት ነው። በገጠሩ አካባቢ መስከረም 16 ወጣቶች ቂቤ ይቀባሉ። ወተትና ዳቦ ይሰንቁና ከብቶቻቸውን እየነዱ ወደ በረሃ በመውረድ ምሽት ላይ ይመለሳሉ። በዓሉ መድመቅ የሚጀምረው ይሄኔ ነው። ወንዱም ሴቱም በባህላዊ አልባሳት አምረውና ተውበው በጋራ ችቦ ለመለኮስም ዝግጅታቸውን ይጀምራሉ። በረሃ የዋሉት ወጣቶች ለደመራ የሚሆን እንጨት ሰብስበው ሆያሉ ይመለሳሉ። መንደሮች በችቦና በተስፋ ብርሃን ይሞላል። ምሽት በሆታና በችቦ እሳትም ይፈካል። በአዲግራት በተመሳሳይ ይህ ትዕይንት በከተማው የሚከናወን ሲሆን ወጣቶች በከተማው መሃል በመሰባሰብ ያልበራ ችቦ በመያዝ ቀንድ አሮ ወደ ተባለ ተራራ በእግር ያቀናሉ። በስፍራው እንደደረሱም ችቦን በመለኮስ ወደ መጡበት ስፍራ ይመለሳሉ። ምሽት የአዲግራት ጎዳናዎች ተለኩሶ ችቦ ይዘው የሰው እግር ስር ለመጣል በሚርመሰመሱ ወጣቶችና ህፃናት ይሞላል። እግር ስር ችቦ የጣሉ ሰዎች ችቦን በመሻገር ከዘመን ዘመን መሻገርን በምሳሌ ገልጾ ችቦን እግሩ ስር ለጣለው ሰው ሽልማትን ይሰጣል። የአዲግራት ደመራ እንደ ሌሎቹ የትግራይ አካባቢዎች መስከረም 17 ጧት ነው የሚለኮሰው። በተለይ የአዲግራት ከተማ ነዋሪዎች የባህል ልብሶቻቸውን በመልበስ የወፍ መጮህን ተከትለው ደመራ ወደ ተደመረበት ወልዋሎ ስታዲየም ይተማሉ። በስፍራው የሃይማኖት አባቶች ጸሎት በማድረግ ሃይማኖታዊ ስነ ስርዓቶችን ያከናውናሉ። መስቀል አብርሃ እያሉ በማዜም በከዋክብት አብርቷል፣ ሰማይን አስጊጧል በማለት ካህናቱ በታላቅ ስሜት ተውጠው በደመራው አውድ ያዜማሉ። ሃይማኖታዊ የጸሎት ስነ ስርዓቱ ከተጠናቀቀ በኋላ ደመራው ተለኩሶ የደመራው እሳት በመሻገርና አመዱን በመስቀል ቅርጽ አምሳያ ግንባር ላይ በመቀባት ስነ ስርዓቱ ይከናወናል። ከደመራው በኋላም ወደ ቤት በመመለስ የበዓሉ አከባበር የሚቀጥል ሲሆን ወተትና የወተት ተዋጽኦ በስፋትና በአይነት የሚዘጋጁበት የመስቀል በዓል በጉጉት ሲጠበቅ የሚኖር ቤተሰብ ለቤተሰብ ፍቅርን የሚገልጽበት በዓል ነው። ለበዓሉ ባህላዊ ምግቦች በስፋት የሚዘጋጁ ሲሆን እሳት በጋለ ድንጋይ ላይ የፍየል ስጋም ይጠበሳል። እንዲሁም የአካባቢው ባህላዊ ምግብ ጥህሎ ከወዳጅ ዘመድ ጋር በጋራ በመሆን ይመገባሉ። ከማርጠጭ እያወራረዱ ጥህሎን በህብረት መመገብ ቆይታን አይረስ ያደርጓል። በአዲግራት